ባንዴ በረዶ። አንቺ ሴትዮ ቴራፒ አድርጊ። ቴራፒ መቻቻል የሚባል ነገር አለ። ባንዴ እኮ ነው በቃ ባንዴ እኮ ነው የምትለወጭ። ጌም እኮ ነው የኔ መቤት። ትናንት የት ነበርሽ? መላጣሽ እስከዚህ ድረስ ገብቶ ያ እዛ አፍሽን ከፍተሽ ዝንብ እንትን እያለብሽ ታና ምናምን እያልሽ ዛሬ ተለውጠሽ ሰው ቁጭ ያለበት በቁጭ ብለሽ ልብስ ቀይረሽ እንኳን ለራሻለም ግርጊዳሽን በሙሉ ለውጠሽ ያ ዶዶራንት የማታቂ በኢንስታግራም ዛሬ ፓንትና ምናምን የሚቀመጥበት ቁምሳጥን ከገዛሽ በኋላ ልክ ብቻ ሰው ሆነሽ ሌሎቹም እንዳይበሉ። እኔ በዚህ ደግሞ እንትና ትሻለኛች። ፖፖ አትቀናም። በነገራችን ላይ ፖፖ አትቀናም። ፖፖ እኔ ከሁሉ ነገር ያየውላት ምንድነው? አትቀናም። ጊፍት ተሰጣችሁ አትቀናም። በጣም ጎበዝ ተጫዋች ናት። እኔ እግዚአብሔር ምስክሬ ነው። ይሄንን ጫታ ይሄንን ውሻ ችላ ለ1 ሰዓት ለ2 ሰዓት ተሰጠውም አልተሰጠው በተመሳሳይ ሌብል ለምን ተሰጠው ሳይሆን የሆነ ሙድ አላት ራሱ። እሱም እንዲሰጠው እሷም እንዲሰጣት። ኦፍኮርስ ትለያያላችሁ። ያየሁባት ማንን ነው? ዲቦራ። ሄለንም ኢትስ ኦኬ ቅናት ያለባት አይመስለኝም። ትክክል። አንቺ ግን ማንጃሮ ነሽ። ማንጃሮ ያ አንቺ ማንጃሮ ብቻ በአንድ ኮይንም ይብለጡሽ። ታዩ 100 ናችሁ። 100 ሆናችሁ አንደኛዋ 101 ኮይን ጊፍት ነጥቧን ካየሽ ነንበሩ ሆዶቼ እናንተ እኮ ናችሁ ያስቸገራችሁኝ። ሆዶቼ እናንተ እኮ ናችሁ። እኔ እኮ መጫወት አልፈለኩም። አይነው አውቃለሁ። መጫወት አልፈለኩም። እንትን አለ ጠርቶኛል። በቃ ግባብት መጣው የሌለ እኮ ነው የምታወሪው። በቃ ብትንትኑን ታውጫዋለሽ። ለምን መሸነፍን ማመንና ለማመን አይደለም። ለምን ሌላ ሰው ተሰጠው ነው። ለምን በለጠኝ ተዋረድኩኝ እንዴ? 5000 ሰው እኮ ከያዝሽ እኮ ልትዋረጅ ነው። የሚቆንጆ ልትዋረጅ ነው። በቃ ደከመኝ። በቃ እሺ በኋላ እንጫወታለን። እሺ ዲቦኮ እሺ ጓደኛዬ ቻው። ከዛ እኔ አልጫወትም ጠራኸኝ። ከተስቀኛለች እኮ እኔ አልጫወትም ጠራኸኝ እንዴ? አዎ ከጠራኸኝ እሺ በቃ እስቲ ያስገቡት። እኔ እኮ ጊፍተር የለኝም ዛሬ እኮ በቃ ጊቢ እኮ ብለውኝ ገብቼ ነው። እራሷ እኮ ናት የምትለካው። ታስታውቃ እጇን አንስታ ስትነካው በሙሉ ታስታውቃቸዋለች። ትነካና በቃ ታፕ አድርጎ እሺ በቃ ወይኔ ታድጊ። እኔ እኮ እግዚአብሔር እኮ ነው ያለኝ እውነትን። እኔ እኮ ጊፍተሮች እኮ የሚገርሙ ናቸው ምና ትልና አንቺ አልወጣሽም እስካሁን ድረስ በውስጥ በኩል ትላታለች። በዘ ዲቦራ አልወጣሽም ምናምን ስትል ጊዜ ነይ ግቢ ለምን ጊፍተር መጥቶ አልተክትል። ከዛ ታፕ አድርጎ ሆዶቼ ፍቅሮቼ አንጀቶቼ ታፕ አድርጎ በቃ ተቀጭሽ። እኔ ግን እንደዚህ ቅጣት ግን አልወድም። ተቀጭሽ በቃ ተቀጭ እንድንቀጭ አፈር ከድሜ ታስበላቸውና ልክ እነሱ ጊፍተር ሲመጣላቸው እንደዚህ አይነት ቅጣት ግን እንዴት ሄዳችሁ ሆዶች ታፕ አድርጉት። ወዲያ ነው የምደነገጡ። አሁን እኮ አሸንፋለች። እዚህ ጋር በፍጹም መበለጥን የማትፈልግ አህያ የዓለም ጋኔን ያለባት ቀናተኛ ማለት ቤታዮ ናት። ቀናተኛ ሰው የተሰጠውን ነገር ማየት አለበት። ኦኬ ብሸነፍም እዚህ ጋር ይዤ የወጣኋቸው $100 ሳይሆን በሺ የሚቆጠሩ ዩሮ ሰርተሽ የማታገኙ ብር እኮ ነው የምታገኙ። በቃ እድሜ ልክሽን ሰርተሽ የማታገኙ እድሜ ልክሽን ቢሮ ብትቀመጭ ዶክተር ብትሆኝ የማታገኙ ገንዘብ ይዘሽ ግን የሚታይሽ የሌላ ሰው ተውት። በቃ እዛ ጋር እዚህ ጋር እነሱም ደግሞ አውቃ ስለፈልፈዋታል። እኔ እዚህ ጋር ያለውን ጊፍተር አትንኩ። እዛ ጋር ይስጣ የለም እኮ የለም ይስጥ እንዴ ምን ነው ይስጣ። እኔ እኮ ታውቃላችሁ ማሮቼ ስጡኝ ብዬ እኮ ለምኛል። ብሞት ወሬዋን ትጀምራለች፣ ጨዋታውን ትረሳዋለች። እኔ እኮ ከማንም ጋር ተጻጽፌ እኮ አይደለም ከማንም ጋር ይስጧ። መጽሐፏን ማንበብ ትጀምራለች። የቅናት መጽሐፏን እኔ እኮ
እንደዚህ አይነት ቅጣት ሴትነቴን የሚነካማ ምን ሆነሻል? እንደዚህ አይነት ደግሞ ስትቀጣ በቃ ለመቅጣት ራሱ ልጆቹ ይፈራሉ። 5000 ተከታይ ስላላት የአማራ ልጆች ስላሉ እግዚአብሔር ምስክር ለመቅጣት ራሱ ይፈሩና በቃ ሲቀጧት ራሱ ወንዶች ቤታየው እንዲታረገ እንዲማ እንደዚህ እንዲህ ብታረጉስ እኔ እኮ ቀጣለሁ። ወልጋዳ ምቀኛ ቀናተኛ ማትሆኝ ለምንም አትሆኝ። መጀመሪያ ራስሽን አትረፊ፣ ከዛ ከባል ራስሽን አትረፊ። ሰው ብትሆኝ ኖሮ ዩቱብ ነበረሽ፣ ግን ኮንቴንት የለሽም፣ ጭንቅላት የለሽም። ለምን በየቀኑ ገንዘብ ያስፈልግሻል? ትዕግስት የለሽም። ትዕግስት ኖሮሽ ሰርተሽ የወር ደሞዝተኛ መሆን አትችይም። ለዚህ ነው ቲክቶክ ላይ እንጂ ቲክቶክ ላይ የምትለምኝበትን በአንቺ ተመልካችነት ዩቱብ ላይ ብትሰሪ ኖሮ ልንገርሽ $10,000 በአንድ ሰዓት ውስጥ 1 ሰዓት አውርተሽ ወጥተሽ በአንቺ ሰው ተከታይ በየቀኑ 30,000 ሰው ቢያሽ you have 10,000 ዩሮ ሊኖርሽ ነበር። ግን ቸኮልሽ። በቃ ወዲያውኑ ብር ካለ ለምን ደሃነሻ። ዛሬ ዩቱበር ላይ የምታያቸው ሰዎች ይር ፈጅቶባቸው ነው ዛሬ በ10,000 እና በ20,000 የሚከፈላቸው ወይም በ5,000 የሚከፈላቸው። ያት እስቲ ቀላል አድርገሽዋል በወር የሚከፈላት። ለዚያም 1 ሰዓት ውስጥ ከዚህም ከዛም እንትን እያለች 10,000 20,000 ሰው ቢያት ሸፍ $3,000 $3,000 ይኖራታል። እኔ ከፍቼ ባይሆን እንትኗን እነግርሻለሁ። አንቺስ ያንን የመማር የመስራት የሚለፋ ምናምን ነገር አትፈልግም። እዚጋ ቁጭ ብለሽ ምቀኝር ፎሎ እያደረጋችሁ ጋይስ፣ አዲስ አካውንት ነው። ከሞን ፎሎ እያደረጋችሁ ዛትስ ዩ ቤታዮ ሰርጀሪ ሙንጃሮ። የአንቺ ቅናት ደግሞ ጓደኛ የለ ወዳጅ የለ ምን የለ። በጣም ነው የምትቀኘው። በጣም ግን አላወቅሽ ሰባዬ የለም ግን አላወቅሽው። ትቀኛለሽ፣ ግን ማንነትሽን ትቀንሻለሽ፣ ክብርሽን ትቀንሻለሽ። በየቤቱ እየዞርሽ ማለት ነው። ቁጭ ብለሽ የማንበብ አትተኛም እኮ ቀንቀን እዚህ ቲክቶክ ላይ ትውላለች። በአሜሪካን ቀን ነው፣ በእኛ ሌሊት ነው። ቀንቀን ትውላለች። ከዛ በኋላ ጉቺ ቤት፣ ከዛ የሆነ ቤት፣ ከዛ የሆነ ቤት ነይ ግቢ ይሏታል። በጎቿን እያዘች እዛ የሌሊት በጎቿን እያዘች እዚህ። አትሊስት ጉልበት መሰብሰብ፣ ኢነርጂሽን መሰብሰብ፣ መተኛት፣ ጥሩ ነገር መብላት፣ ስፖርት መስራት፣ መንቀሳቀስ ምናምን ነገር የለም። አታስቢውማ። እንደዚህ አይነት የሚያስብ ጤናሽን የሚያስብ ፊቸርሽን የሚያስብ አስተሳሰብ የለሽ። አሁን እንዲህ ላደርግ ነው፣ ሁማን ሄር ልሸጥ ነው፣ ሁማን ሄር ያችን ማሸጣለሁ፣ ሁማን ሄር ለመስራት ሞክራለሁ ስትል እኔም እኮ ሁማን ሄር ልሸጥ ነው። ቅባት የሆነ ሰው ቅባት ልሸጥ ነው እንደዚህ ከዛ ሲቸግርሽ እኔ እኮ ከኔ ጋር የሚሆን እኔ ስቀጠቀጥ ከኔ ጋር የቆመ እኔ ያውላ መከራ ሲደርስብኝ ከኔ ጋር የቆመ አብራሽ ራሱ ቁጭ ማለቷ አሁን የኔ ነው። ምን ነው የኔ ነው ማማዬ። እኔ እያወራሁ እያየሽኝ እኔ ያንቺ ነው ትላለች እንዴ? ቁጭ ማለቷ ይሄ ራሱ ለአንቺ ክብር ነው። ዲቦራ አብራሽ ቁጭ ብላለች ስትቀጠቀጭ። አብሮሽ ያለቀሱ አለ። ከኔ ጋር የቆመ ሰው የለም። የሚገዛት ስላጣች ነው እንጂ ማለባቷ የፋኖ ቲሸርት የሚገዛ የለም። አብደሃል እንዴ? የሚገዛም የለም። አያዋጣ ኮተት ይበቃሻል። ቁጭ ብለሽ አዳምጪ አብልሽ በደንብ ነው የምትቀር። ቤታዮ ሳታስበው በቃ ይህን ነገር ቴራፒ አድርገሽ ቴራፒ አድርገ ቴራፒ ያስፈልግሻል። ካልሆነ በሽተኛ ነው ብትሆኝ። ገዳ በሊሱም አካሚ ያኛው ነው ያኛው አካውንቴ ፓክ ተደርጓል። አሁን ግን መግባት አይችልም። ሁለታችንም ላይ ተዘግቷል። ላይፍ ሪፖርት አድርገናል።
እየተሰራበት ነው ይመልስልኛል ለነገሩ። ኤኒዌይ ያ አንቺ ሙጃ ክብር የሰጠሽ ህዝብ አለ፣ ክብር የሰጠሽ ጓደኛ አለ። ቴንኪው ወይ አምላክሽን ካልሆነ ተመስገን ካላሽ ወደ ተዘቅዝቀሽ ነው የምትወድቂው። ዝቅዝቅ የረባ እንኳን ኮመን የሆነ ገቢ የሌለሽ እዛው አሳማስ ስጋ ቤትሽ ብለሽ አሳማስ ትሰጫለሽ። ወደ ላይ ሚስከፋት አሁንማ አቅምም የለሽም። በዚህ አጥንትሽ ሞንጆር ያ ስለ እኔ ስም እንዳታነሽ እዛው ቁሚና እያልሽ የቀሩት ጊፍተሮች እዛ እንትን ይባሉሽ። እስቲ አንድ ሰው ኧረ አይደለም ተወስዶብኝ ነው ማማዬ። እስቲ አንድ ሰው ላይ አይ ለኔ እኮ እንደዚህ ናት የሚልሽ እስቲ ትገጥሚያለሽ። ከአንዱ ጋር መልሰሽ እንትን ትያለሽ፣ ትገጥሚያለሽ፣ መልሰሽ እንትን ትያለሽ። ይሄ ስድብ አይደለም። የአንድ ታላቅ እህት የአንድ ትልቅ ሴት ምክር ነው ከገባሽ ማለት ነው። ጉጃ በብናው ላይ ነው ጉዳይ አለ። በጎቹ ተዋቸው። በጎቹ ተቸግረው ምስኪኖች ናቸው በጎቹ። በነገራችን ላይ አትፍረዱባቸው። እግዚአብሔር ምስክሬ ነው። ምስኪኖች ናቸው በጎቹ። ጥሩ በጎች የእሷ ተከታዮች ልንገራችሁ፣ እንደሷ እኔ ማሰደብ ቢሆን ኖሮ ይሰድቡኝ ነበር። እኔ ጋር ራሱ መታ ይሳደቡ በቃ እንትና። ምክንያቱም ለእሷ ምን ያህል እኔ አጠገቧ እንደነበርኩኝ አውቀው እንዲያውም ብዙ ጊዜ የምንላለው እኔ ስልክ ስትናገረኝ ባለውለታሽ ናት አትናገሪያት ይሏታል። ሲሪየስ ጂጂ እኮ አትቅኝ ምቀረው እኔ አልቀረም። እኔ ምን እንደሚያስቀናኝ ታውቃላችሁ? ዶክተር ጂጂ ያለመባሌ ምናልባት ሊያስቀናኝ ይችላል። በተረፈ እሱም አያስቀናኝም። በቃ እያናድደኛል። በቃ አርፌ ትምህርቴን ብጨርስ ነበር የሆነ ነገር ሰርች ባርግ በተማርኩ በቃ ያን እንጂ የሚያናድደኝ በተለይ ይሄ እኔ ትንሽነት እንትን አይለኝ ይሄ የሺን ልብስ በጣም የምጠላው አሁን ከሳምሪ ጋራ ይህንን የሺን ልብስ ይገዛል። ሚንቅርንቅ ሳምሪ እኔ ሺን ልብስ ማሚ እኔ ደስ ይለኛል። ከዛ ላይ ደግሞ እኔ አላማ አለኝ ስትል ኦኬ። ግን ያሞነ ይሄ ለዚህ የሚወጣው ሙለት ይላል ቤቱ። ይሄ የሺን ልብስ እኔ አልወድም። የሺን ልብስ ከምትገዙ በዚህ በሺን ልብስ 30-40 ኤሮ አንድ ሱሪ ብገዥ ይሻልሻላታለሁ። በቃ ከሳምሪ ጋር እኔ የምችኝ ነው። ከዛ በቃ ቁምሳጥኑ አይቀር ምኑ አይቀር ሲታጠብ ሲያስጠላ ምን የሌለው እሱን ይለብሳሉ። እችኛስ ብር የኔቷ ኦኬ ብር ልቆጥ ብላ ነው። አላማም አላት በነገራችን ሴት ልጅቷ ያ ኦኬ። ግን ፀጉር ብትሞት ሳምሪ የኔን ነው ብትሆን አልገዛ ማማ እስ በጣም ውድ ነው ትላለች። ብታየው ፀጉር ራሱ ፀጉር አለኝ ምን አለኝ ለአንድ ፀጉር 500-400 ወጥቼ አልገዛም ማማኝ እኔ አላማ አለኝ ትላለች። አንድ ቀን ሲኖራት ትገዛለች። ፀጉሬን ራሴ እሰራለሁ አልገዛም። ዩሲ ሰው አላማ ሊኖረው ይገባል። ልጅ ያለው ሰው ደግሞ እሷ እንኳን ኦኬ ኔቷ እንኳን ልጅም ስላላት ምናምን ኦኬ ታሳዝነኛለች። ይኸው እኔን ራሱ እኮ አስተዎች እኔ አሁን በየጊዜው ችግር የለብኝም፣ ግን አለኝ የሌለኝን ነገር እንጂ የምገዛው ለምን ምናምን ስትል ኦኬ እንትን አይደለችም። ሰው ምን አለበት እንደው
ሳይሆን አንዱ የበለጠ ሞር ለማማር ቆንጆ ለመሆን ገባችሁ እንትን ለማለት አንዳንዴ ትላላችሁ። እሷን አትፈልግም። ይህንን ብር እንዲህ ከማረግበት እንደዚህ ያላረግበትም ትላቸዋለች። ይህን ከማረግበት እንደዚህ ያላረግ እንደዚህ ነው እንዲህ ከማረግ እንዲህ ያላረግም ትላቸዋለች። በጣም ሜካፕ እንኳን በግድ በቃ በግድ